በቃ ልጅን አድኑልኝ እያልቻልኩ ከፍቶኛል እና ሙስሊምም አላልነ ክርስቲያን አላልነ ሁሉም ያው ነው ወገን ለወገኑ ደራሽ ነው ሁሉ ያለ ምርቱን በነፍስ አይታችሁ ዝም እንዳትሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ በአለም ዳርቻ የምትገኙ በአረብ ሀገርም እንደዚህ በአውሮፓም የምትገኙ ቤተሰቦቻችን እንደምን አላችሁልን? እህት ወንድሞች፣ ይህን ቪዲዮ የምታዩ እህት ወንድሞች እንግዲህ በአላህ ይዣችኋለሁ እንዳታልፉት። ከስከዛሬው ለየት ባለመልኩ ነው የመጣሁት። ልንስቅ ልንዝናና ወይም አይደለም ማለት ነው። በጣም በሚያሳዝን ሁኔታ ልብ በሚሰብር ሁኔታ ነው ዛሬ የመጣሁት ማለት ነው። እንግዲህ ይህን ቪዲዮ ለአላህ ብላችሁ ላይክ እንድታደርጉት በአላህ ነው የምላችሁ። በአላህ ተንበርክኬ ጠይቃችኋለሁ ላይክ እንድታደርጉት የምትችሉ ማለት ነው። እንደምትመለከቱት እንግዲህ ባልጠበቀችው መልኩ ሐኪም ቤት ይዛ በምትመጣበት ሰዓት የልብ ክፍተት ተብሎ ቀላል ነው እያልን እስከዛሬ እንደቀላል እያየ ነው። ጊዜ የለሽም አሳክሚ ተብላ እንግዲህ ወደ አዲስ አበባ ዶክተር ማለ ተናግሮ እንደዚህ ሪፈር ተጽፎላት ወደ አዲስ አበባ ሄዳ አሳይታ ምናምን በተደጋጋሚ ተመላልሳለች ማለት ነው። ያለውን ነገር በደንብ ታብራራላችኋለች። ያለውን ነገር እንሰማለን። ቪዲዮ ላይክ አድርጉት፣ የምትችሉ ግሩፕ ላይ ሼር አድርጉ። እንደዚህ በምትችሉት በቃ በአላህ ይዣችኋለሁ። አይታችሁ አትለፉት። ልጅ ያለው ሰው አይቶ ማለፍ አይችልም ይሄንን ማለት ነው። በአላህ ነው የምላችሁ። ይሄን ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ አግዙን፣ ከጎናችን ሁኑ። እንግዲህ የልብ ክፍተት ምን ያህል ከባድ እንደሆነ ለልጅ በጣም ታውቁታላችሁ። ጊዜ የላትም በምችሉት መልኩ እንድትታከም ወደ 1.9 ምናምን እስከ 2 ሚሊዮን ነው የተጠየቀችው የምትታከምበት። በግልም ተብላለች። ያለውን ነገር በደንብ ታብራራላችኋለች። ከዛ በመቀጠል ደግሞ ዶክተር ስለበሽታው በደንብ አድርጎ ያበራራልናል ማለት ነው። እንግዲህ ማጀታውን ይባላል። ለምታውቁኝም ለማታውቁኝም በቃ በሙሉ ሰው ለሆናችሁ ሰዎች ማለት ነው። እና እርዱኝ ባካችሁ፣ ልጄ ታማብኛለች። ከፍታ ላይ ነው ያለችው። አሁን አልቻልኩም ምን ባሳከም ያግብር እስከጥቁር አንበሳ ድረስ ይጃለሁ። አሁን ካልቻልኩ እንዳሪ አንድ ብር ምለ የቁም ነገር ነው ያያችሁ። ባካችሁ እርዱኝ በቃ ልጄን አድኑልኝ እያልቻልኩ ከፍቶኛል። ተረጋግናው ቀስ ብለሽ አመት ሆነኝ በቃ ያቅሜን ታገልኩ። አሁን በኋላ ግን በቃ አልቻልኩም። ምን ላድርግ? በውጭ አሰሪታ ባልኩ ውጭ ማሰሪያ ደግሞ እኔ በቂ ገንዘብ የለኝም እና እንደምታውቁት የ10 ዓመት ልጅ ናት። ግን አትመስልም ባልቃብኛለች። ልጅ አድኑልኝ። ጎበዝ ተማሪ ናት። ቁርአን አስተማሪ። ያያችሁ እንግዲህ እርዱኝ እባካችሁ እንደው እህት ወንድሞቼ። ስላጣሁ ነው እንደዚህ የምላችሁ። ቢኖር ብቻም ልጅ ወዲያ ምንም ነገር የለም እና አይታችሁ አትለፉኝ። እርዱኝ እባካችሁ ላላብላችሁ እና ይሄን በሽታው እንደዚህ ሊታወቅልኝ የቻለው እስከዛሬ አይታወቅ ነበረ። ዝም ብላ ነው በቃ ደከመኝ ስትል አላውቅም የምግብ እጥረት ነው እያልኩ ዝም ብዬ ይዣታለሁ። ግን አሁን አልሐምዱሊላህ ዶክተር በመኖሩ ዶክተር ተረገኝ እዚህ ወረራሉ ሆስፒታል በመገኘቱ እሱ ነው በቃ ለዚህ አበቃኝ። እኔ በጣም አድርጌ የማመሰግነው እሱ ነው። በሱ ላይ ነው በቃ ሊታወቅልኝ የቻለው። በቃ ምንም ነገር ሳላውቅ ልጅ ልታመልጠኝ ነው። አሁን ግን አልሐምዱሊላህ ታወቀልኝ። ደግሞ እንግዲህ ያላችሁን 5-10 ሰዓት እርዱኝ። ዓመት በፊት አግኝተናት ነበረ። ስናገኛት በጣም የከሳች የሰውነቷ ክብደትን ከእድሜዋ አኳያ በጣም ያነሰና ተነፋፈሷም ከፍተኛ ነበረ። ከዛ አኳያ እንግዲህ አካላዊ ምርመራ ስናደርግ የልብ ክፍተት ምልክቶች ነበሩ። እንግዲህ የተለያዩ ጥያቄዎችን ስንጠይቃት ከዚህ በፊትም እንዲሁ ኪሎዋ በጣም የመጨመር እንትን እንዳልነበረው በጣም እየቀነሰች እንደነበረ፣ ብዙ ጊዜ ደግሞ በጤና ጣቢያም ሆስፒታልም እየሄደች ሳምባ ምች እየተባለ ስታከም እንደነበረና ሌሎች መረጃዎችን እናትየዋ አግኝተን ብዙ ምርመራዎችን የልብ ደረት ራጅም፣ ኢኮካርዲዮግራፊ፣ የልብ ራጅም በምንሰራበት ጊዜ ከፍተኛ የሆነ የልብ ክፍተት ቪኤስዲ የሚባል ከፍተኛ የሆነ የልብ ክፍተት ነበራት። ያው የታወቀው በሽታው ቆይቶ ቢሆንም እንግዲህ ወደ መፍትሄው ለመሄድ ያክል መጀመሪያ ያደረግነው ያው በሜዲካል ማኔጅመንት ወይም ደግሞ በሚዋጥ መድኃኒት አስጀመረናት። የተሻለ ተነፋፈሷ ተስተካክሎ ነበረ። ግን ያው ዝሮ ዘላቂ መፍትሄ ስለሚያስፈልጋት እንግዲህ የመጀመሪያ ያደረኩት ነገር ወደ አዲስ አበባ መላክ ነበረ።
አዲስ አበባ ካርዲያክ ሴንተሩ ከሄደች በኋላ ያን ልብ ክፍተቱም ያው እንዳለና ደም ግፊቱ ሲታይ ደግሞ ሳምባ ደም ግፊት የግል መታየት ስላለበት በዛው ሳምባ ደም ግፊት አልነበራትም መጀመሪያ። እዛ በኋላ በአቅራቢያዋ ክትትል እንድታረግ መድኃኒቷን እየወሰደችና ከ6 ወር በኋላ እንድትመጣ ተደረገ። እንደዛ በሚሆንበት ጊዜ ትንሽ ደም ግፊት ጀመረ። ይሄ ደም ግፊቱ ደግሞ ያው ሰርጀሪው ቀዶ ጥገናውን ስለሚከለክል ያው እንደመጠኑ ቢወሰንም ቀዶ ጥገናውን ስለሚወስድ አሁን በአፋጣኝ ሰርጀሪ እንድትሰራ መደረግ ስላለበት እና ደግሞ ቤተሰቦቿ ይህን ማድረግ ስለማይችሉ አቅሙ ስለሌላቸው ያለንን ብናግዛት በሚል ነው እንግዲህ ወደዚህ ሶሻል ሚዲያ የመጣ ነው። እንደምታዩት ህፃኗ የ10 ዓመት ልጅ ነች። የሚጠበቅባት ኪሎ ብዙ ነበረ፣ ግን አሁን 16 ኪሎ ነች። 10 ዓመቷ 16 ኪሎ ነች። ስለዚህ ይህ ማለት በሽታው ምን ያክል ህይወቷ ላይ ኪሎዋ ላይ አኗኗሯ ላይ ቤተሰብ ላይ እሷ ላይ ጫና እንዳለው ነው የሚያሳየውና የበላችው በሙሉ በዚህ በልብ ክፍተቱ ምክንያት ያው እየባከነ ነው ያለው። ስለዚህ ወደ ዘላቂ መፍትሄ መሄድ ስላለብን እና እናትየዋ ፋይናንሻሊ በገንዘብ ስለማትችል የቻልነውን ያክል እርዳታ ብናደርግላት ብለን ነው ወደ ሶሻል ሚዲያ የመጣ ነው። ስለዚህ እንደምንተጋገዝ ኢትዮጵያዊነት ደግሞ መተጋገዝ ነው። እኛ በምንችለው መልኩ እስካሁን እንግዲህ እንደሙያችን እንደ ሐኪም ዝም ብሎ ስትመጣ ብቻ ሳይሆን በስልክም እየተደዋወልን ብዙ ነገር እየተማከርን እንግዲህ ለመርዳት ሞክረናል። እናንተ ደግሞ የምትችሉትን ኮንትሪቢዩት ብታረጉ አስተዋጽኦ አድርገን እቺ ልጅ ለዘላቂ መፍትሄ እንዲኖር ሰርጀሪው እንድትሰራና ወደ ነባር ወደ ጥሩ ጤነኛ ህይወቷ እንድትመለስ ብናደርግ ጥሩ ነው ብዬ አስባለሁ። ፈጣሪ ይስጥልን፣ እናመሰግናለን። ከሱ በላይ ምንም ማስረዳው ነገር የለኝም። በቃ ኢትዮጵያዊነት በቃ እዚህ ላይ መታየት አለበት። በቃ በምትችሉት በቃ አግዙ። ደግሞ ማገዝ የማትችሉ ደግሞ አካውንት እናስቀምጣለን ስክሪን ላይ። ማገዝ የማትችሉ ሰዎች ደግሞ ቪዲዮውን በየግሩፑ እንዲሰራጭ እንደዚሁም ደግሞ በተለያዩ ሶሻል ሚዲያዎች እየቆራረጣችሁ ፖስት አድርጉት። በአላህ ይዣችኋለሁ። ልጅ ያላችሁ ሰዎች ይህን ቪዲዮ አይታችሁ ማለፋችሁ በቃ በእናታችሁ በፈጠራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ እህቶቼ፣ ወንድሞቼ፣ ወገኖቼ፣ ዘመዶቼ እርዱን። የምታውን ነው እሷም እኔም አብረን መንገድ ገብተን አለን ስላለን አንቆጠርም። ደግሞ ይችን ልጅዮ እንደው ባላችሁ አቅም እናቶች እርዱን። የምታዩት እንግዲህ ኮሎሚኑ እያደገ በሄደበት ወቅት ደግሞ አሁን ልታመልጠን ተነሳች ብንለው የሆነ ነገር አልቻልነውም። ድረሱልኝ። እኔም ስሜ አለሚቱ ሲሳይ ይባላለሁ። ረሂማ ጌታሁን የኔ ልጅ ናት። ይቼ ልጄ ልጅ ናት። እንዲያው እንግዲህ ባላችሁ አቅም እናቶች እርዱኝ። ጎበዝ ተማሪ ጎበዝ ቁራነኛ የሆነ ልጅ 10 ዓመት አትመስልም ልጅቲቱ። እናቴ እናንተ እንግዲህ እርዱን። በእኛም ያላችሁ በሱም ያላችሁ ሁላ እየተረዳዳችሁ ወገኖቻችሁን ወገኑን ለወገኑ እየነገረ ነው መቼም የሚሆነው። እናቶችዋ እርዱኝ። እኔም አልቅሼ ልሞት ነው፣ እሷም አልቅሳ ልሞት ነው፣ ፈርሰን ልንሞት ነው። እንግዲህ የገድ ልጇን ልታጣ ስትነሳ እኔም ጨንቆይ ነው እና ንግግሩንም አላወቅኩበትም። እናንተ እርዱን። ሙስሊምም አላልነ ክርስቲያን አላልነ፣ ሁሉም ያው ነው። ወገን ለወገኑ ደራሽ ነው ሁሉ። ያለ እናንተ የሚፈታ ነገር የለውም። ተባበራችሁ እናቶችዋ። ወበረካቱ አብዱራህማን አበይ ተሰማ እባላለሁ። ያው እንግዲህ እቺ ልጄ ናት፣ ፈተህያ አብዱ ትባላለች እና መቼም የወገን ደራሽ ወገን ነውና እባካችሁ እርዱን። ሁሉም ነገር ከአቅማችን በላይ እስከሆነ ድረስ ምንም ማድረግ አልቻልንም። በቃ እና ሙስሊም የሆናችሁ ወገን፣ ክርስቲያን የሆናችሁ ወገን ይሄንን ቪዲዮ ሁሉም የተመለከተው ሁሉ እዝነታችሁን ለግሱን፣ ጸሎታችሁንም እንፈልጋለን። መቼም የልጅ ነገር ሁሉም ማንኛውም ሰው የሚያውቀው ነገር ነው። የልጅ ጉዳይ በጣም ከበድ ይላልና አልቻልንም። አቅማችን በላይ እስከሆነ ድረስ እባካችሁ መቼም ሙስሊም የሆናችሁ ክርስቲያን የሆናችሁ ወገኖቻችን ይሄን ቪዲዮ ያየ ሁሉ እዝነታችሁን ለግሱን፣ ዱዓችሁን እንፈልጋለን። ከዛ ደግሞ የተሻላችሁን ደግሞ 5-10 ብላችሁ እንድታገዙ እንፈልጋለን። ማንም የሚደርስልን እስከሌለ ድረስ ለወገን ደራሽ ወገን ነው፣ የትም ማድረስ አንችልም እና እባካችሁ የዘመድ አለ የወገን ያለ ኢትዮጵያዊ ሆናችሁ መቼም ይሄን ሁሉ ያያችሁ መቼም እዝነታችሁን በደንብ እንጠይቃለን እና ከዚህ ውጭ እኔ ራሱ ምንም ማብራራውን ነገር የምጠይቀውም ነገር አቅምም የለኝም።
ብቻ ግን እንደ እዝነታችሁን መቼም አይለያችሁ፣ ዱዓችሁን እንደ አይለየን። ይህንን እፈልጋለሁ። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደሰማችኋቸው ነው። ምንም መደጋገም አያስፈልገውም። እሷም ብዙ ያው አሳማሚ የሆነ ሰው ብዙ መናገር አይችልም፣ ውስጡ ስለሚጎዳ መናገር አልቻለችም። በምችሉት አቅም እንደው በአላህ ነው የምላችሁ፣ በቃ በምችሉት አቅም አግዙ። በቃ ሳኡዲም ያላችሁ ዱባይም ያላችሁ 10 ሪያል 5 ሪያል በቃ ቀላል አይደለም፣ ሲተራቀም ለኛ ብዙ ነገር ነው የሚሆነውና በቃ አግዙን በአላህ። ዩቲዩብ ላይ የምታውቁ ሰዎች በሙሉ ማለት ነው የምችሉትን በአላህ ነው የምላችሁ። በቃ ለዚህ ቀን ነው በቃ እኔ እንድታገዙ የሚፈልገው፣ ድረሱልኝ። አክስቴ ልጅ ይችል እንዳለ በአላህ ነው የምላችሁ። በቃ የምታውቁ በሙሉ ድረሱልን። ለመናገር ብቻ ትንሽ ይከብደኛል። በቃ በምችለውን ይህንን ማድረግ ስለምፈልግ ነው አሁን እንደዚህ እያልኩ ያለሁትና ሼር አድርጉት። ሚዲያም እንደዚህ ያላችሁ ሰዎች ሼር እያደረጋችሁ ለአኽለል ኸይሮችም እንደዚህ ለተለያዩ ሰዎችም እንዲዳረስ አድርጉ። ጊዜ የለም። ከዚህ በፊት እንግዲህ አመት ማለት ይቻላል 5 ጊዜ ምናምን አዲስ አበባ ተመላልሳለች። እንደዚህ ቀጠሮ ምናምን የተሰጣት ማለት ነው። ያው ያንን ያህል ስትመላለስ ምን ያህል ብር እንደሚወጣ አስቡት፣ የመኪናውን ብቻ ማለት ነው። በዚህ ሰዓት በጣም ከባድ ነው፣ ኑሮውም ሁሉም ነገር ከባድ ነው። ስለዚህ አካባቢ ጎረቤት በማሰባሰብ ነው በቃ እንትን ያሉትና የምችሉትን በቃ አግዙን ነው። ልጄን አድኑልኝ ነው የምለው። በቃ አልቻልኩም፣ እኔም ደከምኩ፣ ልጄም ደከመኝ። እርዱኝ በነፍስ አይታችሁ ዝም እንዳትሉ። 54700 ተከታይ አለኝ። በጣም እጅግ አድርጌ አመሰግናለሁ። ከዚህ በፊት አብራችሁ ብዙ ነገሮችን አሳልፈናል፣ ይደርሰናል። አሁን ደግሞ እኔን የምትወዱ የምታከብሩ የምታደንቁ ሰዎች በፈጠራችሁ በቃ ይሄን ቪዲዮ ሼር ላይክ አድርጉት። በቃ አካውንት ማስቀምጣለሁ፣ የምትችሉትን አስገቡ በእናታችሁ እንደው በፈጠራችሁ በቃ የምትችሉትን። ቀላል ነገር አለ መግሪያችኋለሁ። መደጋገም ሆነብኝ በቃ እኔ ስለጨነቀኝ ነው የምለውን ነገር ስላጣሁ ነው እንደዚህ የምለውና በፈጠራችሁ አንጣት በእናታችሁ በቃ የምትችሉትን በቃ አግዙን ማለት ነው የምፈልገው። በቃ አመሰግናለሁ። ያው ለዚች ልጅ ነው የመጣ ነው፣ ግን ደግሞ ያው እንደ ሐኪም በዚህ በሀብር ወረዳ በመርሳ ሆስፒታል ነው የምሰራው። ስለዚህ በእኛ ሀገር ብዙ ጊዜ ልብ ክፍተት ያላቸው ሳይታወቅ ብዙ ጊዜ ይቆያሉ እንደዚህ ልጅና አሁንም ይህን ቪዲዮ የምትመለከቱ የማህበረሰቡ ክፍሎች ህፃናት እንደተወለዱ በኋላ በተለይ በመጀመሪያ 3 ወር በመጀመሪያ 1 ዓመት ጡት ሲጠቡ በተለይ የሚያቋርጡት ከሆነ ግንባራቸው ላብላብ የሚላቸው ከሆነ ኪሏቸው በሚፈለገው ፍጥነት የማይጨምር ከሆነ ሲጠቡ የሚያቋርጡ ከሆነ እንደዚህ ሳምባ ምች ምልክት በተለይ ቶሎ ሳል አተነፋፈሳቸው መጨመር ካለ እንደው ብታመጧቸውና ብናይ ተሎ እንደርስላችኋለን። ተሎ የሚፈልገውን ያክል እንትን እንሄዳለን እና በዚያውም እንደው ሌሎች እንደዚህ አይነት መረጃዎች የደረሳችሁ ሰዎች ወደዚህ ይዛችሁ ብትመጡ እናይላችኋለን። ተገቢ የሆነ እንክብካቤና ሕክምና በሰዓቱ እንዲያገኙ እናደርጋለን። አመሰግናለሁ።